ሰበር የምስራች የቅድሳትን ስላት በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ነጋሽ ወንድሜም ይቅርታ ከልብ ይቅርታ አድርግልኝ፣ ይቅርታ አድርጉልኝ። ወይኔም መብራን ሰላም እንደምን አላችሁ የእግዚአብሔር ቤተሰቦች፣ እናታችን ቅድስተ ቅዱሳን የድንግል ማርያም የአስራት ወፍራት ልጆች በወደደን ባከበረን በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። ይህ ዩዲያ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን እያመጣን እንማማርበታለን። የዩቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዛሬ ቪዲዮአችን የእመቤታችንን ስለ አድኖ የቀደችው ልጅ በፖሊስ ቁጥጥር ስር መዋላ ተነግሯል። እሱ ቪዲዮ እንመለከታለን። በቀጣይ ቪዲዮ ደግሞ ነጋሽ በዳዳን ያስፈራራው የመከላከያ ሰራዊት እሱም ወጥቶ በሶሻል ሚዲያ ይቅርታ አድርጉልኝ፣ ነጋሽ በዳዳንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮችን ይቅርታ አድርጉልኝ ብሏል። እስቲ ደግሞ ወደሱ ቪዲዮ እናልፈና በቀጣይ የተለያዩ ቪዲዮዎችን ይዤላችሁ መጥቻለሁ። እሱን እንመለከታለን። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ። ነጋሽ ወንድሜም ይቅርታ ከልብ ይቅርታ አድርግልኝ። የሥራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ። ሰው ነው የማያጠፋ የለም። እሱም ከስተቱ ተምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ተከታዮችን ነጋሽ በዳዳንም ይቅርታ ጠይቋል። ይቅርታ እንደምታደርጉለት ተስፋ አደርጋለሁ። ሰበር የምስራች የቅድሳትን ስላት በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በዛሬው በዳመራው ዕለት ታሪክ ተሰራ። ቤተልሔም ሚሊዮን ሳህሉ ሰሞኑን የቅዱሳን ስላትን በመቅደድ በማህበራዊ ሚዲያ ማሰራጨቷ ይታወቃል። ሃይማኖትን ማንቋሸሽና ማዋረድ ተገቢነት የሌለውና በህግ የሚያስጠይቅ ህገወጥ ተግባር በመሆኑ ፖሊስ ግለሰቧን በፈጸመችው ድርጊት መስከረም 16 ቀን 2018 ዓ.ም በቁጥጥር ስር በመዋል ምርመራ እያጣራ መሆኑ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። እንኳን ደስ አላችሁ። ፍትህ እንፈልጋለን። ብዙዎች እንዲሰሙ በደንብ ኮፒ ሊንክና ሼር አድርጉት። እንግዲህ እንደተመለከታችሁት ነው። ያው ቢረፍድን በቁጥጥር ስር ውላለች። መርፈዱ ደግሞ ወንድማችንን ባሮክን እስር ቤት አስገብቶታል። ይህ ነገር ቶሎ ቢሆን ኖሮ ወንድማችን ባሮክም እንደዚህ ለእስር ቤት ለመያዝ አይበቃም ነበርና ነገሮች በዘገዩ ቁጥር የሰዎችም ነገር በጣም እየተምታታ ስለሚሄድ ይህ ነገር ደግሞ ፍርዱን እንጠብቃለን። እስቲ ፍርዱ ምን እንደሚሆን አብረን እስቲ ደግሞ እንከታተላለን። አትከራከሩ። ምንድነው ስሙ? አምናት ራንደም ፐርሰን እምነቴ ላይ ዝም ብሎ አልፈያጅ አይደለም። እምነቴ ላይ ማምነውን አምላክ ማምነውን ጠንቅቄ የማቅሰው ነኝ እና ስለማውቅ ማለት ነው እንቃችኋለሁ። እናንተ ስለማታውቁ ስለሆነ የምትከራከሩኝ ማለት ነው። ስለዚህ አታውኝ፣ ስለ እምነቴ አትከራከሩኝ። ተው። እኔም ልከራከራችሁ አልፈልግም፣ እናንተም አትከራከሩኝ። መጨረሻ ላይ እንገናኝ፣ ወይ ገሃነም እንገናኛለን በጋራ ወይ ገነት እንገናኛለን በጋራ። በቃ ያኔ የምተፋፈር እዛ ብዬ ነበርኩ እና ብለን እንሳሳቅ ከተቻለ ማለት ግን ሲሆን ለምገባ እኮ ራሴን ችዬ እገባለሁ። ተውኝ። አሁን ገነት ግቡ አልኳችሁ፣ ለምን ትከራከሩኝ? እንትን በሉ አልኳችሁ፣ ተውኝ። በቃ ገሃነም እኮ የምገባው እሰይ፣ እሺ እገባለሁ። በቃ ኢየሱስ ክርስቶስ ለአንተ ተሰቅሏል፣ በኋላ ይጠይቀኝ። አንተ ምን ቤት ነው የምንነግረኝ እንዴ? በቃ ኢየሱስ መጥቶ ሂሳቡን ያወራርዳል እንዴ? አንተ ነግረኝ እንዴ? እንዴት አይነት ነገር! ሲጋራ አላጨስም በነገራችን ላይ እና ፍቱኝ። እንቀጥላለን ጨዋታችን። እንዴት አይነት ነገር ነው ጌታ ይወደኛል። አንዳንድ ሰዎች አላችሁ ኢየሱስ ታደግብኛላችሁ። ኢየሱስ እኔ እኮ እንዴት እንደማያችሁ ብታይ፣ የምር እንዴት እንደማያችሁ ብታዩ እኮ አታናግሩኝ ነበር። ጀዝባ ነለካ አይ ሆፕ ነኝ፣ ምንም ነገር ነኝ፣ ችግር የለውም። ግን እኔ አማኝ ነኝ፣ ኦርቶዶክስ ነኝ እና ይሄን ማወቅ አለባችሁ፣ ማክበር አለባችሁ። የሰው እምነት ገብቶ መፈትፈት ጥሩ አይደለም። ለእናንተ ትቀጸፋላችሁ። 2 ደቂቃ ብከራከራችሁ ምናምን እናታችሁን አስክዳችኋለሁ። እንኳን እናታችሁ አታናዱኝ። በቃ እዛ ራሳችሁ ችላችሁ ኑሩ፣ አይመለከተኝም። እኔም ራሴን ችዬ ነው የምኖረው።
አያጋጨንም እንዴ? እኔ ሲጀመር ማንንም አልሰማም። እኔ ሲያደክሙኝ ነው እኮ አታድክሙኝ እያልኩ ነው እንጂ ሌላ ነገር አይደለም። እሺ በገዛ እጅ የማይነካ ነገር ቀስቅሼ ሴጣኖችን አነሷቸዋል። በሰላም አንተ የታለ የጠፋ እኮ የቅድሙ ሌሎችን ወይኔም መብርሃን አለ እንግዲህ ምንም ብታረጋት ወይኔም መብራን ይላል ደንግጦ ላይቭ ላይ ካፉ ራሱ አጠፋም። ያው የለመደ ነገር ሲሆን እንደዚህ ነው እንግዲህ። ወንድሜ አደም ሐቢብ የቀደሙ ሐዲስ አይደል? የቀደሙ ሐዲሱ እኮ ሁለት ሶስት እያየ ነው እኮ ነው ሐዲሱ ሳይገባ ቀርቷል። በነገራችን ሰው ማለት ነው ሙአዝ ከፊል ላይ ሹፍ ኢብኑ ከቲር ላይ በደንብ አድርጌ አንብቤዋለሁ ሐዲሱን። የሐዲሱ ለምን አይገልጽም? ይሄንን ሸርዑ መን ቀብለናን ነስኽ ያደረገ ሐዲስ እኛ እነሱን አንከተልና ሸርዑ መን ቀብለና እኮ ነስኽ እንዳይደረግ ያንተን ፈህም ለመውሰድ የሚከብደኝ የኢብኑ ከቲርና ያንተን ፈህም መውሰድ የሚከብደኝ በጅምሁሮቹ ዑለማዎች አቋም መሰረት የኔ እንዳልሆነ ለማሳየት ያህል ነው። ይሄ ሐዲስ በቀጥታ ይሄንን የቁርአን አንቀጽ ፈሰረው እኮ እንዴ ረሱል ሰለላሁ ዐለይሂ ወሰለም የተላከው ቁርአንን እኮ ትብያንን ግልጽ ለማድረግ እኮ ነው። ትብያን ለማድረግ ነው። ወንዘልና ኢለይከ ዚክረ ትበይነ እና ይሄን የቁርአን አያ እኮ ፈሰሩት እኮ። ስለዚህ ለምንድን ነው ሐዲሱ ሁክሙ ምንድን ነው? ሐዲሱ ሁክሙ ምንድን ነው? ሁክሙ ምንድን ነው ማለት ምን ማለት ነው? ሁክሙ ምንድን ነው? በምን መልኩ ማለት ሐዲሱ ምን ያህል صحة አለው ሲጀመር ከስር መሰረት ኢብኑ ከቲር ወቀዋህ ኢብኑ ከቲር እሱን እኮ እንድትነግረኝ የፈለኩት ወቀዋህ ኢብኑ ከቲር ብቻ አይደለም እሺ ማለት እንደዛ ከሆነ ሐዲስ ልክ አይደለም መውዱዕ ነው በለኝና እንለፈው። እሺ ይሄ እንኳን እንዳስ መውዱዕ ነው እያልኩ አይደለም። ሹፍ መውዱዕ ነው እያልኩ አይደለም። አንደኛ ነገር የሐዲሱን ሰነድ አመጣልኛለሁ። ሹፍ የሐዲሱን ይኸውላችሁ ማቋረጥ ይቻላል፣ ግን ማቋረጥ የሚቻለው ቢልማዕሩፍ ነው። ስለዚህ እሱን አትርሱት። እያንዳንዱ አረፍተ ነገር ላይ አንዳችሁ ሌላችሁን እንግዲህ ስንቶቻችሁ ናችሁ እስልምና እምነት እንደዚህ የተከፈለ መሆኑን የምታውቁት? ልክ እንደ መናፍቃን ግን እነሱ አንድ ነን ይላሉ። አሁንም የሚወያዩበት አላህ ጉዳይ ራሱ አንድ አይደሉ። አላህ እጅና እግር አለው ይላል አንደኛው ደግሞ እጅና እግር የለውም ይላል። እንግዲህ ይሄ ነው እምነታቸው፣ በስንት ሺዎች የሚከተሉት እምነት እንግዲህ ይሄ ነው። እርስ በራሳቸው ራሱ አንድ ሰው አይግባቡ። ቻው 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 አባንትና ሀደንትና ያላጨበጨበ ያላለው ደስደስ መንገዱ ኢየሱስ ነው፣ ሌላው ገደል ነው። እኔ ምለው የራሳችሁ የሆነ ትምህርት የላችሁም እንዴ? የራሳችሁ እውነት አለን የምትሉት ነገር የለም? እናንተ ልክ እንድትሆኑ እኮ ኦርቶዶክስ ስህተት መሆን የለባትም። እናንተ እንድትቀጥሉ ኦርቶዶክስ መጥፋት የለባትም። ድሮ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትታወቀው የፕሮቴስታንት አስተምህሮን በመተቸት ትምህርታቸው ልክ አይደለም ብላ በመናገር ነበር። አሁን ላይ የኢትዮጵያ ኦርቶዶክስ የምትታወቀው እባካችሁ ሃይማኖቴን አትንኩ፣ አትስደቡን፣ አትስረቁን በማለት ነው። ፈዳችሁ ከአሁን በፊት የክርስትና ስም በሚል ግንዛቤ ሰጥቻችሁ ነበረ ቪዲዮ ሰርቼ። የክርስትና ስም ብሎ ማለት በኦርቶዶክስ ቤት ሰማችሁ። ከዚህ በፊት ማህበረሰብ ከዚህ በፊት ምን ሰጥቻችኋለሁ? ክርስትና ስም የሚለውን እንዴት ድራማ መስራት እንዳለባቸው እንዲሰሩ ግንዛቤ ሰጥቻችሁ ነበረ። በየጊዜው ይጠለፋሉ። ክርስትና ስም ሲናገሩ የዓላማዊ ስም የመሰለ አያውቁትም። ክርስትና ስም በቤተ ክርስቲያን የሚወጣልህ ነው። ዝም ብሎ ዓላማዊ መጠሪያ እስከ አባት የምጠራው አይደለም። ይህ ነው መሲ ስለነቃች ከዚህ በፊት እኮ ነግሬያችሁ ነበር ለምነው ምስቱት እያለች ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አረፈዳችሁ። ከአሁን በፊት የክርስትና ስም በሚል ግንዛቤ ሰጥቻችሁ ነበረ ቪዲዮ ሰርቼ። የክርስትና ስም ብሎ ማለት በኦርቶዶክስ ቤተክርስቲያን ኦርቶዶክስ ማህበረሰብ ልጅ ሲወለድለት ሴት ልጅን በ80 ቀኗ ወንድ ልጅን በ40 ቀኑ ቤተክርስቲያን ወስደው ውሃ በመንከር ሃይማኖትና ስም ይሰጧቸዋል። ወለተ የሚለው ስያሜ ለሴት ሲሰጥ፣ ወልድ የሚለው ስያሜ ደግሞ ለወንድ ይሰጣል። ወልድም ወለተም የሚለው ትርጉሙ ልጅ እንደማለት ነው። ኦኬ ውሃ ይነክሯቸውና ሃይማኖትና ሴት አሁን ኮርሱ ገብቷችኋል። ወለተ የሚባለው ለሴት ነው የሚሰጠው፣ ወልድ የሚለው ግን ለወንድ ነው የሚሰጠው። ሙስሊሞች አታዋርዱን። በተለያዩ ላይቶች ላይ ኦርቶዶክስ ነኝ ብለው
ከተለያዩ እምነቶች ይመጡና ልክ ክርስትናቸውን ሲጠየቁ ዓለማዊ ስም ይጠቅሳሉና እሱን በደንብ አድርጋ እያስተማራችሁት ነው። ሌላ ጊዜ ስትሄዱ እንደዚህ አይነት ስም ይዛችሁ ሂዱ እያለች በደንብ እያስተማረቻቸው ነው። ይሄ ሁሉ እኮ መጋጋጥ አያስፈልግም። ባይሉም እኮ ኖርማል መተን እናስተምራቸዋለንና ይሄ ሁሉ መጋጋጥ አያስፈልግም። በብዛት መናፍቃን እኛ እኮ መጠጣት ጠጣ ይላሉ። እንግዲህ ቸርች ውስጥ መጥቷል። የጆሊጆስ ነው ምን እንደሆነ በወይን መጠጫ ብርጭቆ ጆሊጆስ ነው እንደማትሉኝ እስቲ ተስፋ አደርጋለሁ። ቡና አውጥተው ሙስሊም ይሆናሉ። አሁን እሺ ጴንጤ ይሆናሉ። በዚች ያጥፋት በቃ በዛች ብቻ እኔም በዚች እሺ ጴንጤ ለምን አይሆኑም? እናንተም ወደ እኛ አትወጡም። ስማ እኔም ወደ አንተ ና ወደ እኔ ብዬ ቢያመልክ ማለት ነው አይገባም። አንተ በሃይማኖት ጸንተ ትኖራለህ፣ እኔም ደግሞ በሃይማኖት ጸንቼ ማስተማር አለብኝ እንጂ የመጣ በራሱ የመጣ ምን ችግር የለም። እሺ ለምሳሌ አሁን ከማርያምና ቆይ ከማርያምና ከኢየሱስ ክርስቶስ አዳኝ ማን ነው? ከማርያምና ታማልዳለች። ፈጣሪ ኢየሱስ ክርስቶስ ወነው አዳኝ እሱ ነው። እሺ ማርያም ታማልዳለች። የምታማልድ ቃል ኪዳን ሰጥቷታል። ቃል ኪዳን ማለት ነው ሰጥቷታል ለእመቤታችን ማለት ነው። አንቺን ያማለደ አንቺን የሚያከብር እኔ እምርልሻለሁ ቃል ኪዳኑ ገብቶለታል ለእናቱ ማለት ነው። እናቱ እኮ ናት ማርያም እኮ መዳን በሷ በኩል አለ እናቱ አይደል? እሺ መዳን በሷ በኩል አለ ወይ? ፈጣሪ መዳን ፈጣሪ ነው የሚያጠፋው ፈጣሪ እነሱ ያማላሉ እንጂ አይደለም ፈጣሪ ነው የሚያድን ጭራሽ ማለት ከፈጣሪ ንስሐ ይገባሉ። እርስዎ ንስሐ ይገባሉ? ሰው የሰራው ኃጢአት ንስሐ ካልገባ ምን ዋጋ አለው? ጭቃ መግባት ማለት ነው። ጭቃ መግባት ማለት ነው። መዳን በሌላ በማንም የለም በኢየሱስ ብቻ ነው ብሎ እስቲ ይመስክሩ። በፈጣሪ እኮ ነው መዳንም በሉ እስቲ በኢየሱስ ክርስቶስ መዳን አለ ይበሉን እስቲ። ጻድቃንና ሰማዕታት ያማልዳሉ። እሺ ያለ ሰው ፍቃድ ራሱ መቅረጽ በሕግ የተከለከለ ነውና ግን አባታችንም ቃለ ሕይወትን ያሰማል። ልካቸውን ነግረዋል። ቀላል አይደሉም ለሰውየው። እኛ መድኃኒታችን ኢየሱስ ክርስቶስ እሱን ነው የምናመልከው፣ እሱን ነው የምናከብረው። ሌሎቹ መላእክቶች ደግሞ እኛ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ያማልዱናል፣ ያስታርቁናል ብለን የምናምነው እነሱን ነውና እንግዲህ በግድ ድርቅ ብላችሁ ማርያም የእናንተ አምላክ ናት ካላችሁ ደግሞ ምንም ማድረግ አችልም ስንነግራችሁ ካልሰማችሁ ማለት ነውና ይህን ቪዲዮ ይመስል ነበረ ዛሬ ያዝናችሁ ቪዲዮዎች። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባዋለሁ። ሰላም ሁኑ።